ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅድስት ግብፃዊት ማርያም። ይህች ቅድስት ከእስክንድርያ ሀገር ሆና ወላጆቿ ክርስቲያን ናቸው። ዕድሜዋ 12 ዓመት በሆናት ጊዜ የመልካም ስራና የሰው ሁሉ ጠላት ሸንግሎ አሳታት። በእርሷም የማይቆጠሩ የብዙዎች ነፍስ አጠመደ። እርሱም ሰይጣን ስለ ዝሙት ፍቅር ያለ ዋጋ ስጋዋን እስከ መስጠት አድርሷታል። በዚህ በረከሰ ስራ ውስጥ ኖረች። በየዓመቱ የኃጢአት ፍቅር በላይዋ ይጨምርባት ነበር። ሰውን የሚወድ የእግዚአብሔር ቸርነት ወደ ክብር ባለቤት ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ መቃብር ሊባረኩ ወደ ኢየሩሳሌም ለመሄድ የሚሹ ሰዎችን ገለጠላት። ከእርሳቸው ጋር ትሄድ ዘንድ ልቧን ተነሳሳ። ከብዙ ሰዎች ጋር በመርከብ ተሳፈረች። ባለመርከቡም የመርከብ ዋጋ በጠየቃት ጊዜ ስለ መርከብ ዋጋ ያመነዝርባት ዘንድ ሰውነቷን ሰጠችው። ኢየሩሳሌምም እስከደረሰች ይህንን ስራዋ አልተወችም። የክብር ባለቤት በሆነ በጌታችን በመድኃኒታችን በኢየሱስ ክርስቶስ መቃብር ወደ አለች ቤተ ክርስቲያን ትገባ ዘንድ በወደደች ጊዜ መለኮታዊት ኃይል መግባት ከለከለቻት። እርሷንም ከሚገቡ ሰዎች ጋር ትገባ ዘንድ ብዙ ጊዜ ደከመች። ነገር ግን ከለከላት እንጂ የጌታችን ኃይል አልተዋትም። ከዚያ በኋላ ስለ ረከሰ ስራዋ አሰበች። በልቧም እያዘነች እና እየተከዘች ወደ ሰማይ ወደ እግዚአብሔር ዓይኖቿን አቀናች። በመንጋጠጥም ውስጥ አምላክን የወለደች የእመቤታችን የቅድስት ድንግል ማርያም ስዕል አየች። በፊቷም እያለቀሰች ፍጥረቶችን ሁሉ የምትረጂያቸው አምላክን የወለድሽ እመቤታችን ሆይ ተዋስኝ፣ ከሁሉ ሰዎች ጋር ገብቼ የመጣሁበትን ስራዬን የፈጸምኩ እንደሆነ ያዘዝሽኝን ሁሉ እኔ አደርጋለሁ ብላ በማመን ለመነቻት። እንዲህም ስትል ወደ ጌታችን መቃብር ቤተ ክርስቲያን ፈጥና ገባች። በገባችም ጊዜ የበዓሉ ስራ ፈጸመች። ከዚያ በኋላ አምላክን ወደ ወለደች ወደ እመቤታችን ወደ ከበረች ድንግል ማርያም ስዕል ተመልሳ ወደ እርሷ መራራ ለቅሶን አለቀሰች። ረጅም ጸሎትንም ጸለየች። ነፍሷንም ለመዳን እርሷ ወደ ወደደችው ትመራት ዘንድ አምላክን ከወለደች ከእመቤታችን ከቅድስት ድንግል ማርያም ስዕል ከዮርዳኖስ በረሃ ብትገቢ አንቺ ዕረፍትን ድህነትን ታገኛለሽ የሚል ቃል መጣላት። ከእመቤታችን አምላክን ከወለደች ከቅድስት ድንግል ማርያም ስዕል ይህን ቃል ተቀብላ ወዲያውኑ ወጣች። በውጭም አንድ ሰው አግኝታ ሁለት ግማሽ ሰጣትና እምባሻ ገዛችበት። ከዚያ በኋላ የዮርዳኖስ ወንዝ ተሻግራ ጽኑ ተጋድሎን እየተጋደለች በበረሃ ውስጥ 40 ዓመት ኖረች። ሰይጣንም አስቀድሞ በነበረችበት በዝሙት ጦር ይዋጋት ነበር። እርሷ ግን በተጋድሎ ጸናች። ከዚያ ከገዛችው እምባሻ ብዙ ቀን ተመገበች። ሁለት ቀን 3 ቀን ጾማ ከዚያ እምባሻ ጥቂት ትቆርስ ነበር። ባለቀም ጊዜ የድር ሳር ተመገበች። በዚችም በዮርዳኖስ በረሃ እየተዘዋወረች 47 ዓመት ሲፈጸምላት እንደ ገዳሙ ልማድ የከበረች 40 ጾምን ለመፈጸም ቅዱስ ዞሲማስ ወደዚያ በረሃ መጣ። በሱ ደብር ላሉ መነኮሳት ልማዳቸው ስለሆነ በየዓመቱ ወደ በረሃ ወጥተው የከበረች የ40 ቀን ጾም እስከምትፈጸም በጾምና በጸሎት ተጸምደው በገድል ይቆያሉ። ስለዚህ ዞሲማስ ወደ ዮርዳኖስ በረሃ በወጣ ጊዜ የሚጽናናበትን ያሳየው ዘንድ እግዚአብሔርን ለመነው። በበረሃም ውስጥ ሲዘዋወር ይህች ቅድስት ሴት ከሩቅ አያት። የሰይጣን ምትሃት መስሎት በጸለየም ጊዜ ከሰው ወገን እንደሆነች ተገለጠችለት። ወደ እርሷም ሂዶ እርሷ ግን ከእርሱ ሸሸች። ወደ እርሱም
ወደ እርሷም ይደርስ ዘንድ ከኋላዋ በመሮጥ ተከተላት። ከዚያ በኋላ ዞሲማስ ሆይ ከኔ ጋር መነጋገር ከፈለክ ጨርቅ በምድር ላይ ጣልልኝ እከለልበት ዘንድ ብላ በስሙ ጠራችው። በስሙ በጠራችው ጊዜ እጅግ አድንቆ ጨርቅን ጣለላት። ያን ጊዜ ለብሳ ሰገደችለት፣ እርሱም ሰገደላት። እርስ በርሳቸው ሰላምታ ተሰጣጥተው በላይዋ ይጸልይላት ዘንድ ለመነችው። እርሱ ካህን ነውና ካህንም ስለሆነ። ከዚያ በኋላ ገድሏን ታስረዳው ዘንድ ቅዱስ ዞሲማስ ለመናት። ከእርሷ የሆነውን ሁሉ ከመጀመሪያ እስከ መጨረሻ ነገረችው። እርሷም በሚመጣው ዓመት የክብር ባለቤት የጌታችን የመድኃኒታችን የኢየሱስ ክርስቶስ ስጋውን ደሙን ከእርሱ ጋር ያመጣላት ዘንድ ለመነችው። እርሱም እሺ አላት። ዓመትም በሆነ ጊዜ ስጋውን ደሙን በጽዋ ውስጥ ያዘ። ደግሞም በለስ ተምርን በውሃ የራሰ ምስርን ይዞ ወደ እርሷ ወደ ዮርዳኖስ በረሃ መጣ። ቅድስት ማርያምን በዮርዳኖስ ወንዝ ዳር ስትሄድ አያት። ወደ እርሷም ደርሶ እርስ በርሳቸው ሰላምታ ተሰጣጡ፣ በአንድነትም ጸለዩ። ከዚያ በኋላ ስጋውን ደሙን አቀበላት። በለስም ተምርንም ምስሩንም አቀረበላት፣ ትመገብለት ዘንድ ለመናት። ስለ በረከት ከምስሩ በእጇ ጥቂት ወሰደች። ደግሞም በሁለተኛ ዓመት ወደ እርሷ ይመለስ ዘንድ ለመነችው። ሁለተኛ ዓመትም በሆነ ጊዜ ወደዚያ ወደ ዮርዳኖስ በረሃ መጣ። ይህች ቅድስት ሴት ሞታ አገኛት። በራሷም ደጊቱን ግብፃዊት ማርያምን ከተፈጠረችበት አፈር ውስጥ ቅበራት የሚል ጽሑፍ አገኘ። ከጽሑፉ ቃል የተነሳ አደነቀ። ያን ጊዜ ከግርጌዋ አንበሳ ሲጠብቃት አየ። እርሱም መቃብሯን በምን እቆፍራለሁ ብሎ ያስብ ነበር። በዚያን ጊዜ ያ አንበሳ በጥፍሮቹ ምድሩን ቆፈረ። የከበረ ዞሲማስ በላይዋ ጸሎትን አድርጎ ቀበራት። ወደ ገዳሙም ተመልሶ ለመነኮሳት የዚች የከበረች ግብፃዊት ማርያም ገድሏን አስረዳቸው። ከመጀመሪያ እስከ መጨረሻ ነገራቸው። እጅግም አደነቁ። ምስጉን ልዑል እግዚአብሔርንም አመሰገኑ። መላ ዕድሜዋ 85 ሆናት። እግዚአብሔርን አገልግላ በሰላም አረፈች። በእርሷ የሚገኝ በረከቷ ጸሎቷ ከሁላችን ጋር ይሁን ለዘላለሙ አሜን። ያጎደልኩት በአምላክ እናት በአፈ ትጋን ሁሉ ይታረምልኝ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ ኩሉ እኩይ እስመ ዘአክያቱ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍስሕት ኦም ለተጸጋ እግዚአብሔር ምስሌኪ ሳአል ወጸልይ ምሕረተ ፍቅረ ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማጸን በኪ ተመስገን ከመድኃኔዓለም አምላክ ነው።